ወንድ ስታይ ፊቷ ቀይር ይላል ወይ ኮስተር ትላለች። ከቤቱ መውጣት አትፈልግም፣ ወንድ ማዋራት አትፈልግም፣ ብታወራ በስነ ስርዓት ማውራት አትፈልግም፣ ታመነጫጭቃለች። መግደርደር እሺ ያለ ነው፣ የሴት ልጅ ባህሪዋ ነው። ሴት ልጅ ትግደረደራለች እንላለን። በዚህ ደረጃ ግን ምን አመጣ? ወይስ ደግሞ ሴንተር ኦፍ አቴንሽን ለመሆን ነው እንደዛ የምታደርገው? አንድ ሴት እኔ በዚህ ምክንያት ነው ቆሜ የቀረሁት እና ምናልባት ብዙ ምስኪን እህቶቼ ወይ በጥቼ ብናገር ወይ ደግሞ አንተ የሆነ ነገር ብትል ብዙ ሴቶችን ከቆሞ ከመቅረት ታድናለህ እና እኔ ከሱ ቀጥሎ ያየኋቸው ሶስት ነገሮች አሉ። እኔ ግን አንድ ላይ በአጠቃላይ ሶስት ነገር እነግራቸዋለሁ። እኔ ቆሜ የቀረሁት በዚህ ምክንያት ነው። ያላገባሁት በዚህ ምክንያት ነው። አሁን 44 ዓመቴ ነው። በቃ ብዙ ነገር አልፎብኛል። አሁንም ሰዎች ይመጣሉ፣ ግን የሚሆኑ ሰዎች አይደለም። እኔ ነኝ ለማኝ። በፊት ተለማኝ ነበርኩኝ፣ በጣም ቆንጆ ነበርኩኝ። የማይመጣ ሰው የለም። ከአንዱ ጋር 2 ዓመት፣ ከአንዱ ጋር 3 ዓመት፣ ከአንዱ ጋር 1 ዓመት፣ ከአንዱ ጋር በቃ ሱባኤ፣ ከአንዱ ጋር ራሴን ላዳምጥ ምናምን ትልና ሳታውቀው ዕድሜ ይሄዳል። 44 ዓመት ይሞላል። ከዛ በኋላ እንኳን 44 ዓመት ሞልቶ 30 ዓመትን ብትሞላ ከዛ በኋላ አንተ ምርጫ ይቀንሳል። እኔ ከዚህ በፊት ብያቸዋለሁ። 30 ካለፈች በኋላ የመምረጥ እድሏ አናሳ ይሆናል። ሁሉም ማለት አይደለም፣ 100% ሳይሆን ከሆነ እድሜ በኋላ። ለምን ብላችሁ ብትሉ ይሄ ጊዜ ገደብ ስለሚገድብ መውለድ የሚባለው ስርዓት እንጂ ሴት ልጅ በሴትነቷ 50 ዓመት ሆኗ የሚወዳት ይፈልጋታል። ነገር ግን የመውለድ ጊዜ የሚባለው ነገር ስላለ ከሴት ላይ ትንሽ የተወሰነ ጊዜ ጠንቀቅ ማለት ከ20 ጀምሮ እስከ 25 ቢቻል እግዚአብሔር ከፈቀደ፣ ካልተቻለ ደግሞ ከ25 እስከ 27፣ ካልተቻለ እስከ 30፣ ካልተቻለ ደግሞ እግዚአብሔር እንደፈቀደው እስከ 35 እስከ 40 ሊሆን ይችላል። ዘመንን ሙሉ ግን በመዘናጋት ማሳለፍ ይሄ በጣም ከባድ ጸጸት ይዞ ይመጣል። ሴቶች ካላችሁ ይሄንን ጥያቄ ልጠይቃችሁ፣ ይሄን ነገርም ራሳችሁን በደንብ ታዝባችሁ ሊሆን ይችላል። በጣም ብዙ ሴቶች ማግባት ይፈልጋሉ ወይ ደግሞ ከወንድ ጋር መግባባት መታወቅ ትፈልጋለች። ወንድ ስታይ ፊቷ ቀይር ይላል ወይ ኮስተር ትላለች። ምን አድርጎሽ ነው? ለምን ይመስልሻል እንደዛ የምትሆኙ? ገና ወንድ ስታይ ፊትሽ ቀይር የሚልበት ምክንያት ምን ይመስልሻል? ብዙ ወንድ ሴት ልጅ ሲያይ ከሷ ጋር ቂም ከሌለው በስተቀር በእርግጠኝነት ነው የምነግራችሁ፣ ጥቂት ወንድ ነው ፊቱ ቀይር የሚለው። ጥቂት ወንድ ካቆሰለችው፣ ከሚጠላት፣ ከማይወዳት፣ ከማይፈልጋት ሴት ጋር ከሆነ ምናልባት እሷን ሲያት ፊቷ ቀይር ይላል። ሴት ልጅ ግን በተፈጥሯ በጣም ብዛቶቹ ማለት ይቻላል ገና ወንድ ልስታይ ቀይር ይላል ፊቷ። ለስሙ አላገባችም፣ ለስሙ ፍቅረኛ የላትም፣ ለስሙ ጓደኛ የላትም፣ ለስሙ ባል የላትም፣ እጮኛ የላትም፣ ሽማግሌ ያልተላከባትም። ሲሆን ፈገግ እያለች ሄዳ ፈገግታ ፈጥራበት ወደ እሷ እንዲመጣ ማድረግ እንጂ ገና ለገና ወንድ ልጅ አየኝ ብላ የምትኮሳተር፣ ወንድ ልጅ አየ ስትል መሮጥ የምትጀምር ወደዚህም። ይሄ ድሮ ዘመን የቀረ የዛሬ 20 ዓመት 30 ዓመት። የኔ እናት አሁን ያለነው 21ኛው መቶ ክፍለ ዘመን ላይ ነው። ወደ ወንድ ተጠግተሽ ራሱ ከተሳካልሽ የምትፈልጊውን ከዛ ውስጥ ጎትተሽ አውጥተሽ የራስሽ ማድረግ ከቻልሽ የሚገርም ጥበብ ነው። ይሄንን ራሳችሁ ላይ ያያችሁ ሴቶች እስኪ ኮመንት ላይ አድርጉልኝ። ወንድ ስታይ ለምን ይመስልሻል ቀይር ያልሽ? ወንድ ስታይ ኮስተር የምትይ ከሆነ ለምንድነው ኮስተር? መግደርደር እሺ ያለ ነው፣ የሴት ልጅ ባህሪዋ ነው። ሴት ልጅ ትግደረደራለች እንላለን። በዚህ ደረጃ ግን ምን አመጣው? መቀየርን፣ መለወጥን ወዲያው ቀይር እስከምትል ድረስ ምን አመጣው? ወዲያው እስከሚያስታውቅባት ድረስ እስከሚታይባት ድረስ በዚህ ደረጃ መቀየርን ምን አመጣው? በተለይ ያላገባችሁ ሴቶች ከቤቱ መውጣት አትፈልግም፣ ወንድ ማዋራት አትፈልግም፣ ብታወራ በስነ ስርዓት ማውራት አትፈልግም፣ ታመነጫጭቃለች፣ ስልክ አታነሳም፣ ብሎክ ታረጋለች። በጣም በቃ ይሄ እንደዚህ ጢባጢቤ ይጫወቱና ከዛ በኋላ መጫወቻ ሲሆኑ ከሆነ ዓመት በኋላ ደግሞ ታያላችሁ። በቃ ኢግኖር ማድረግ፣ ሰላም አለመስጠት፣ ሙድ መያዝ፣ በሰው መጫወት፣ ብዙ ወንድ ማውራት፣ ሁሉም ወንዶች ይቀየሩብኛል። ራሷ ወንዶች እንዲቀርቧት ታደርግና ወንድ ከቀረባት በኋላ እኔ እኮ አንተን በወንድምነት ነው። ይሄ ድሮ የቀረ የዛሬ ስንት ዓመት። በወንድ ልጅ ሙድ መያዝ፣ ሳትፈልግ እንደፈለገች መስላ አክት ማድረግ፣ እንደ አማራጭ መያዝ። ለምንድን ነው የምታደርጊው? ማለት what is your profit? ትርፍ ምንድን ነው ትርፍሽ? እንደዛ በማድረግሽ የምታተርፊው ነገር ምንድን ነው? በጣም ጎበዝ ናት፣ በጣም ጀግና ናት፣ እሷ እኮ ብዙ ወንድ ይወዳታል። ወይስ ደግሞ ሴንተር ኦፍ አቴንሽን ለመሆን ነው እንደዛ የምታደርጊው? በቃ ትኩረት የምትስብ ብዙ ወንዶች በቃ ትኩረቷን እሷ ላይ። ለምን የምታደርገውን ነገር ለምን እንደምታደርገው ማወቅ፣ የምታደርጊውን ነገር ለምን እንደምታደርጊው ማወቅ። ለምንድን ነው ብዙ ወንድ የምታወሪው? ለምንድን ነው ወንድ ስታይ ቀይር የምትይው? ለምንድን ነው እየፈለግሽ እንዳልፈለግሽ አክት የምታደርጊው? ለምን? ራስሽን ጠይቂ። ከዛ በኋላ አይምሮ ኦኬ ለካ የኔ ጋጣ ወጥነት ነው፣ የኔ ስርዓት አልበኝነት ነው፣ የኔ ለካ ዲሲፕሊን ማጣት ነው፣ የኔ እግዚአብሔርን አለመፍራት ነው፣ የኔ ለካ አቋም ያላት የጨዋ ማንነት የሌላት ፐርሰናሊቲ ጥሩ ስላልሆነ ነው፣ ለካ ጥሩ ፐርሰናሊቲ ለካ ስለሌለኝ ነው። ከዛን እንድትሰሪበት ያደርግሻል። ግን የምታረጊው ነገር ለምንድን ነው ማደርገው ብለሽ ራስሽን ጠይቂ። የምታረገውን ነገር ዋይ ለምንድን ነው ማደርገው? እንደዚህ ያደርጋለሁ ግን እንደዚህ ማደርገው ለምንድን ነው ብለህ ራስን ጠይቂ። ስለዚህ ሴቶች ከሆናችሁ ወንድ ገና ሊያናግርሽ ሲል፣ ወንድ ገና እንትን ሲል ቀይር የምትሉትን ነገር አስተካክሉ። በተለይ ያላገባችሁ ገና ከታችም ያላችሁ ሴቶች ገና ወንድ ስታይ ቀይር፣ በቃ ገና ወንድ ስታይ ኮስትር፣ ገና ወንድ ስታይ መሳደብ፣ ስድብ ትዝ የሚላት በዚህ በሰለጠነ ዘመን ሳታገባ በ35 ዓመቷ በቃ ወንድ ሲያናግራት የምትሳደብ ሴት አለች።
በ35 ዓመቷ ወንድ ሲያናግራት አንዳንድ በተለይ ትንሽ ያገቡ ሴቶች ከሆኑ አቤት ጨዋነት አቤት እርጋታ ቆማ ልታዋራ ትችላለች። በቃ እንደ ወንድ ስለምታየው በቃ የሆነ የሚገርም ስሜት አላቸው ባይዘው። እኔ አንዳንድ ጊዜ ያገባች ሴት በቃ የሚገርም ነው ብቻ የሆነ ሴት ልጅ ስታገባ የሚኖራት ነገር የሚኖራት መረጋጋት የሚኖራት ጸጋ የሚኖራት ልብ ሁሉ ማለት አይደለም ብቻ ግን የሚገርም ነገር አላቸው። ትንሽ የሆነ ያገቡ ሴት ያላገቡም ሴቶች የሚገርም ነገር አላቸው ግን አለመረጋጋት ኮንፊውዝ መሆን የምትፈልጉ ሁሉም ግን ማለት አይደለም። በጣም የሚፈልጉትን የሚያውቁ በጣም የተረጋጉ ሴቶች አሉ። ወንድ ስታይ ቅይር ምትይ ወንድ ስታይ ኮስተር ምትይ ማውራት ማትፈልጊ መሄድ ማትፈልጊ መውጣት ማትፈልጊ መግባት ማትፈልጊ ራስሽን ሌላ ፕላኔት ሴት አድርገሽ የምታይ ሴት ካለሽ ረገብ በይ መለስ በይ የምትፈልጊውን ነገር እወቂ። ሰው በሰውነቱ ክቡር። እኔ በጣም ማቹርድ ያደረገ ወንድ ምለው ማቹርድ ያደረገ ሴት ምላት ወንድ ልጅ በወንድነቱ አለመፈለግ እኮ መብት ነው። አለመውደድ እኮ መብት ነው። የዛ ሰው አለመሆን መብት ነው። ግን አትሊስት ሬስፔክት በሰውነቷ ማክበር በሰውነቱ ማክበር ይሄ የሚገርም ጥበብና ማስተዋል። ዞሮ ዞሮ የመጀመሪያው ወንድ ስታይ ቅይር ምትይ ሴት ወንድ ስታይ እንደውም ሪላክስ አድርጊ። ወደ አንቺ እየመጣ እንደሆነ ይገባሻል። በትፈልጊውም ባትፈልጊም ሪላክስ አድርጊና አውሪ። ተረጋጊና መልሺ። አለመፈለግሽንም ምናልባት ላይረዳው ይችላል። ምናልባት ወደድኩ ብሎ ግግም ሊል ይችላል። ያንን በጨዋነት መመለስ ይቻላል። በጣም ዲሲፕሊን ያለው ወንድ በቃ የትም ቦታ ላይ ሰው የውም አየውም በቃ ለዛ ህግ ታማኝ ነው። ዜብራ ላይ ስትሻገር ሊሆን ይችላል። መኪና ስትነዳ ሊሆን ይችላል። ካፌ ላይ ሊሆን ይችላል። መስረቅ እየቻልክ ራሱ መስረቅ አለመቻል ይሄ ያንተን ጨዋነትና ያንተን ማቹርድ ማድረግ የሚያሳይ እና ወንድ ስታዩ ቅይር የምትሉ ሴቶች የፐርሰናሊቲ ችግር አለባችሁ ወይ ደግሞ የልጅነት ትራውማ አለብሽ እንጂ ከመሬት ተነስታ ወንድ ስታይ ቅይር አያረጋት። ወንድ ስታይ ኮስተር አግሬሲቭ መሆን ነው ጠላትሽ አይደለም እኮ። ደስ ተረጋጊ፣ መሬት ያዢ፣ ኩል በሆነ ሙድ እሺም ካልሽ እሺ እምቢም ካልሽ ነው እና ፕሊዝ ይሄ የፐርሰናሊቲ ችግር ነው። ገና ወንድ ስታይ ቅይር የምትል ሴት ገና ወንድ ሴት ሲያይ ቅይር የሚል የለም። ለዚህ ወንዶች ቴንክ ዩ። ከዛ ውጪ አቋም ማጣትና መቸኮል ሴት ልጅን ቆማ እንድትቀር የሚያደርጋት አቋም የላትም። እዚህም ትላለች እዛም ትላለች እዚህም ትላለች። አቋም የላትም፣ ብቃት የላትም። ብቃትና አቋም ደግሞ የመጀመሪያም የመጨረሻ ችኮላ። የሆነ ነገር ስታይ የፈለገ ብትወጂው ራሱ ትንሽ ተረጋጊ። እቃ ለመግዛት እኮ ሱቅ ሄደሽ እንደወደድሽው ከገባው ሰውየው ከዛ በኋላ የ100 ብር እቃ 100 ሺህ ብር ሊል ይችላል። እንደወደድሽውና እንደምትፈልጊው ካወቅ ተረጋግተሽ በጥሩ ዋጋ መግዛት ከፈለግሽ ተረጋጊ። ስለዚህ አቋም ይኖራችሁ። ሴት ልጅ አቋም ሲኖራት ኦኬ እንደዚህ አይነት ሴት መሆን እፈልጋለሁ እኔ ከነ ድንግልናዋ ከነ ክብሯ በዚህ ዘመን በቃ ተሸልማ ይሄ ወርቅ ነው ምንድነው እስከሚባል ድረስ በጣም ለሸክም የሚከብድ የአንገት ወርቅ በስንት ሚሊዮን ብር ተገዝቶላት ተጨብጭቦላት ከነ ክብሯ ያገባች ሴት አለች። ኮርታ ድንግል ነኝ እኮ ጨዋ ነኝ ብላ ደግሞ ታውቃላችሁ። ይሄ ድንግል ሴት እና ድንግል ያልሆነች ሴት በምንም ሂሳብ አንድ ሚዛን ላይ አይቀመጡ። በምንም ሂሳብ አንዳንድ ሰዎች ሲያጣጥሉ ኦኬ በድንግልና ብለህ ታምናለህ ወይ ታምኛለሽ ነው እሱ ሲያጣጥሉት ነው። ሰዎች የሌላቸውን ነገር ያጣጥላሉ ነው። በጣም ቀላል አይደለም። በነገራችን ላይ ከዚህ በፊት ወንድ ልጅ ድንግልና አለው የለውም ቪዲዮ ሰርቼላችኋለሁ። ምናልባት መድገም ካለብኝ ይደግምላችሁ። ወንድ ልጅ ድንግልና የለውም። ሴት ልጅ በተፈጥሮ የተሰጣት ድንግልና አለ። ወንድ ልጅ መጎርመስ በጀመረ ጊዜ እየረጨ ምናልባት የሆነ ነገር ሊያደርግ ይችላል። ከሴት ጋር ባለማድረግና በማድረግ ድንግልና ሊኖረው ይችላል። የተፈጥሮ እግዚአብሔር የሰጣት ድንግልና ያለው ለሴት ነው። ሴት ልጅ እግዚአብሔር የሰጣት ድንግልና አለ። ለዛ ነው ጠብቅ የምትባሉ ለዛ ነው ቫልዩ የሚሰጠው። ወንድ ልጅ የተሰጠው የለም። ወንድ ልጅ ድንግል የለም ግን እያልኳቸው አይደለም። ነገር ግን በመንፈስ ይሄ ታትሞ የተሰጠው ለሴት ልጅ ነው። ያንን መጠበቅ የሴት ልጅ የጨዋነት ጥግ፣ የስማርትነት ጥግ፣ የአስተዋይነት ጥግ። ወንድ ልጅም ደግሞ በተቻለ መጠን ከሴት ራስን መጠበቅ ያ የሚገርም ኩል እንትን። የወንድ ልጅ ግን የሚሰብረው የሚያደማው ነገር የለም። ማህተበ ድንግልና ግን ሴት ልጅ አላት። ያ የምትደነቅበት የምትወደድበት ንግስት ተብላ ተከብራ ተወዳ የምትኖርበት ክብር አላት ሴት ልጅ። እድሜ ልኳን ኮራ ብላ የምትናገር ያ ማለት ግን ከነ ክብሬ እኮ ነው ያገኘኸኝ ብላ የማገጠች የምትኖር ሴት አይደለች። እንዲህ አይነት ደግሞ በብዙ ሴቶች አይቻለሁ። በቃ የሆነ ጊዜ ድንግል ናቸው፣ እድሜ ልክ ድንግል እንደሆኑ አድርጎ ያስባሉ። ከዛ በኋላ ድንግል ነሽ የምትባዩ ለባልሽ ታማኝ ሆነሽ ስትኖሪ ነው እንጂ አንድ ጊዜ እንደው ድንግልና ኖራት ከዛ በኋላ ታማኝነት የሌላ ሴት ድንግል ናት ብለህ እድሜ ልክ አታወራም። ዞሮ አቋም ይኖራችሁ። ከዛ በተለፈ ይሄ ቾኮላ የሚባል ነገር አስወግዱ። በቃ ሊያመልጠኝ ነው፣ በቃ ሀብታም ነው እንዴ፣ እነሱን አስወግዷቸውና በጣም የተረጋጋ የምትወጂውን ወንድ ብታገኝ በጣም ተረጋጊ። የምትወጂውን ነገር ብታገኝ ተረጋጊ። ከዛ ውጪ የመጨረሻው የምትፈልገውን ነገር አለማወቅ ቆማ እንድትቀር ያደርጋታል። ምንድነው የምትፈልጊው? ሀብታም ነው የምፈልገው፣ ደሃ ነው የምፈልገው፣ ረጅም ነው የምፈልገው፣ ቆንጆ ነው የምፈልገው፣ አጭር ነው የምፈልገው፣ የተማረ ነው የምፈልገው፣ ታዋቂ ነው የምፈልገው፣ ምንድነው የምፈልገው ብሎ የምትፈልገውን ነገር ለይታ አለማወቅ ሴት ልጅን እድሜዋን በከንቱ እንድታባክን ወይ ደግሞ ቆማ እንድትቀር ያደርጋታል። እና የምትፈልጊውን ነገር ለይተሽ ወቂ። ምን አይነት ወንድ ነው የምትፈልጊው? እግዚአብሔር ቢሰጥሽ ምን አይነት ቢሰጥሽ ደስ ይልሻል? ያገኘሽውን ሁሉ መውደድ፣ ሰው ያገኘውንማ ሁሉ አይበላም እኮ ያየ ሁሉ የሚበላ አይደል። ያገኘችውን ሁሉ
የምትወድ ሴት አይደለችም። በቃ መርጠ ነው መውደድ ያለብህ። ወንድም ስትሆን የትም ቦታ ራስን አትጥልም። በቃ ራስን ጠብቀ ራስን የሆነ ቦታ ራስሽን ጠብቀሽ ራስሽን የሆነ ቦታ እንጂ ያገኘሽው ቦታ ላይ ራስሽን አጥይም፣ ያገኘው ቦታ ላይ ራስን አጥልም። ስለዚህ ይሄ የምትፈልጊውን ነገር ለይተሽ ወቂ፣ ራስሽን ጠብቂ። የምትፈልጊውን ለይተሽ ካወቅሽ 30 ወንድ ጋር አታወሪም። አንድ ወንድ ጋር ብታወሪም ወይ 2 ወንድ ጋር ከሁለቱ አንዱ ላይ ውሳኔ ተወስኛለሽ። አንዱ ጋር ከ4 ወንድ ጋር የምታወራ ሴት 4 ወንድ በአንድ ጊዜ የምታፈቅር ሴት ልብ አላት ትላላችሁ? 4 ሴት በአንድ ጊዜ አፈቅርሻለሁ የሚል ወንድ ልብ አለው ብላችሁ ታስባላችሁ? ስሜት አለው፣ ልብ ግን የለው። 4 ወንድ የምታፈቅር ሴት በቃ ስሜት አላት፣ ልብ ግን የላት። ልብ ያላት ሴት ልቧ ለአንድ ሰው ነው የሚሰጠው፣ ልቧም አንድ ነው። አለበለዚያ 4 ልብ ያላት ሴት ካልሆነች በስተቀር 4 ወንድ ባንዴ ልትወድ አትችልም። ስለዚህ የምትፈልጊውን ነገር ለይተሽ ወቂ፣ እዛ ላይ ፎከስ አድርጊ። ከዛ ውጪ ራስን አለመጠበቅ፣ ልጄ ብቻ አትበይ። አንዳንዴ ራሴንም በይ፣ ባሌ ብቻ አትበይ። አንዳንዴ ራሴንም በይ፣ አንዳንድ ጊዜ ራሴንም በይ። አንዳንድ ጊዜ መልኬ ብቻ አትበይ። አንዳንድ ጊዜ ሞያሽን ሁሌ በቃ ዳሌ በቃ ሁሌ እኔ አንድ የዛሬ 3 ዓመት በሼፕ 8 ቁጥር የምትባል አይነት ልጅ በጣም ነው የምትኮራበት። እንዴት እንደሚያስጠላ ዘንድሮ ያ ሰውነቷ ብታይ እንዴት እንደሚያስጠላ። ካንተ ጋር አይቀጥልም። ባይዘው እንኳን ከሴት ጋር ቀርቶ ብያቸዋለሁ፣ እንኳን ሴት ቀርቶ ወንድ ልጅ ያርጣል ብያቸዋል። ስለዚህ በተቻላችሁ መጠን ራሳችሁን ጠብቁ። ልጆቼ ብቻ ብለሽ 99% ልጆችሽ ጋር ብቻ ከሆንሽ ራስሽን ረስተሹ በኋላ ትተቻለሽ። ፊትሽ ይበላሻል፣ ጸጉርሽ ይበላሻል፣ አንቺ ትበላሻለሽ፣ ሰውነትሽ ይበላሻል። ጸጉር ቤት ሄዶ መስራት ብርቅ እስከሚሆንሽ ራስሽን መጠበቅ፣ መኳኳል፣ ውፍረትን መጠበቅ ይሄ ሁሉ ብርቅ እስከሚሆንሽ ድረስ ትበላሻለሽ። ስለዚህ ሴቶች ቆማችሁ እንዳትቀሩ፣ ወይ ደግሞ ከወንድ ጋራ መግባባት ከፈለጋችሁ በተቻላችሁ መጠን የመጀመሪያ ቀለል በሉ። ወንድ ስታያት ትቀያየሪ። ከዛ በተረፈ አቋም ይኖርሽ። ከዛ በተረፈ ደግሞ ራስሽን ጠብቂ። ከወንድ ጋር መግባባት ከፈለግሽ መጀመሪያ ጓደኛሽ አድርጊ። ጓደኛሽ ካደረግሽው ከዛ በኋላ የምትወጂው ሰው ይሆናል። ከዛ በኋላ ፍቅረኛሽ ይሆናል። በአንድ ቀን ባል መሆን አይሆንም። በአንድ ቀን ባል መሆን አይችልም። ብዙ ሴቶች ድክመቷቸው እነዚህ 3ቶቹ ናቸው። ብዙ ወንዶች ድክመታቸው በጣም ሲበዛ ከሴት ጋር መግባባት መቻል። በአንዴ ፍቅረኛ መሆን ነው፣ በአንዴ ጓደኛ ሆን፣ ከዛ በኋላ መዋደድ፣ ከዛ በኋላ ፍቅር ይመጣልና በጣም አረዘምኩት። እንግዲህ ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። በዚህ ጉዳይ ላይ ሐሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እኔም ያየሁት ነገር አለምትሉ ካላችሁ ኮመንት ላይ አስቀምጡልኝ። ስለ ትዳሬ መማከር እፈልጋለሁ፣ ቤቴ ማስተካከል፣ ህይወቴ ማስተካከል እፈልጋለሁ ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ በኦንላይን እና በስልክ የምክር አገልግሎት ማግኘት ትችላላችሁ። የሚገራርሙ ሙያተኞች አሉ። እንዲሁም ደግሞ የተለያዩ ስልጠናዎችን ከፈልጋችሁ ቀድማችሁ ተመዝገቡ። አመሰግናለሁ።